የሆነ ነገር ማከናወን ፈልጋችሁ መስራት ፈልጋችሁ ያለ በቂ ምክንያት ወይ ደግሞ በበቂ ምክንያት ሊሆን ይችላል የተዋችሁት ነገር አለ። ግን ደግሞ በቂ ምክንያትም ኖሮ በቂ ምክንያትም በመኖሩም ባለመኖሩም ግን የሚሳካ መሆኑንስ አስባችሁ ወይ ደግሞ አንደርስታንድ አድርጋችሁ ታውቃላችሁ? እና የምናቀርባቸው ምክንያቶች ወይ ደግሞ የምናመጣቸው በህይወታችን የምናመጣቸው ምክንያቶች እና ራሳችን አሳምነን ይሄ ላለመስራት በቂ ምክንያት ኖሮኝ ነው በቂ ምክንያት ስላለኝ ነው ብለን ራሳችን ካሳመን በኋላ ምናልባት ሌሎች ሰርቶ ደግሞ ያሳዩን እኛ ደግሞ መስራት የፈራ ነው ወይ የተሆኑ ነገር ኖሮ ሌሎች ግን ሰርቶ ደግሞ ከዛ በኋላ ሪግሬት ያደረግንበት ከዛ በኋላ ደግሞ ምን አለበት ሰርቼ ቢሆን ኖሮ ኤክስኪዩት ቢያደርግ ኖሮ ምን አለበት ብለን ያሰብነውና ሪግሬት ያደረግነው የተጸጸትንበት ነገሮች አሉ። እንግዲህ ይሄ ኖሩ ፖድካስት ነው ጋይስ። ኖሩ ፖድካስት ቤተሰብ የእናንተ ፖድካስት ነው። የአማርኛ ፕሮግራም ሁል ጊዜ ምርጥ ምርጡን ለእናንተ የሚያቀርብ ምርጥ ምርጡን ለአድማጭ ተመልካች የሚያቀርብ እና ማይንድሴት ኢንተርፕረነርሺፕ ቴክኖሎጂ ላይ የሚያቀርብ እና ጄኔሬሽኑ ወይ ደግሞ ትውልድን ለማነጽ ካነበብነው ከሰማነው በደንብ ጥሩ ነው ካልነው ተጨምቆ በጣም ምርጥ ሆኖ የቀረበ ፖድካስት ነው። እንግዲህ ሰብስክራይብ ማድረግ ሼር ማድረግ ላይክ ማድረግ እና የደውል ምልክቱን ነክታችሁ ሁል ጊዜ ወደ እናንተ እንዲደርስ እንደምታደርጉ ባለሙሉ ተስፋ ነኝ። ጃንጎ ነኝ። ስለዚህ ሌት አስ ጎ ኦር ሌት አስ ዳይቭ ኢን ኢት እና በደንብ ወደ ውስጥ ገብተን በደንብ ደግሞ ጠለቅ ብለን እስቲ ስለነዚህ ነገር ምንድን ነው ዛሬ ኖሩ ፖድካስት ምን ይዞ መጣ የምንለው ነገር እስቲ እኔውና ከማዱ አብረን እንቋደስ። መልካም ቆይታ። ዛሬ ይዤላችሁ የመጣሁት እንግዲህ ቀደም ብዬ እንደጠቀስኩላችሁ ስለ አክሽን ወይ ደግሞ ስለ ተግባር ወይ ደግሞ ስለ ተግባር ወይ ደግሞ ምንድን ነው ትግበራ ወይ ደግሞ ተግባር አንዳንድ ጊዜ አክሽን አልወሰድኩም፣ ተግባራዊ አላረኩም፣ አልፈጸምኩም ነበረ፣ ሀሳቤ ጥሩ ነበረ፣ ሀሳቤን ከተግባራዊ ሳይሆን ቀረ፣ አእምሮ ሲመላለስ ነበረ። ግን ደግሞ ተወልዶ ነፍስ ዘርቶ ስጋ ለብሶ ደግሞ ወደዚህ ምድር መጥቶ ደግሞ ማንንም ሰው አላገለገለም፣ ማንንም ሰው ሰርቭ አላረገም፣ ለማንም ጥቅም አልሰጠም፣ ለእኔም ጭምር ሪግሬት ወይ ደግሞ ጸጸት ነው የምንለው ነገር በህይወታችን መቼም እንዳለ ወይ ደግሞ ሊኖር እንደሚችል አስባለሁ ጋይስ። ሶ ይሄ ነገር ምንድን ነው? ተግባር ምንድን ነው? ዋት ዱ ዩ ቲንክ ኢን ላይፍ ዋት ዱ ዩ ዋንት ኢን ላይፍ? በላይፍ በህይወታችሁ ምን ትፈልጋላችሁ? ምን እንፈልጋለን? ያን የምንፈልገው ነገር ዱ ዊ ኒድ ኢት ባድሊ? በጣም ነው የምንፈልገው ወይስ ቢሆንልኝ ጥሩ ነው፣ ቢሳካልኝ ጥሩ ነው፣ ቢያልፍልኝ ጥሩ ነው፣ ቢሰራ ጥሩ ነበረ፣ ቢያደርግ ጥሩ ነበረ በሚል ነበረ በሚል ነው ያለነው እና እየተጓዝን ያለነው ወይስ አይ ሃቭ ቱ ዱ ኢት የሚል ሰዎች ናል የሚለውን በደንብ ነፃ ብራቁን የምንለይበት ሴክሽን ነው ይሄ ሴክሽን ማለት ነው። ሶ ኤ ፐርሰን ሁ ኢዝ ኖ ስትሮንግ ዲዛይር ኢዝ አስ ጉድ አስ ዴድ ይላል። ጠንካራ ምክንያት ያሌላቸው ሰዎች፣ ጠንካራ ፍላጎት ያሌለን ሰዎች የሚገርም ነገር እንደ ሞተ ሰው ኦልሞስት ይቆጠራል ነው የሚለው። ከዚህ ሰው በጣም ከባድ ቃል ነው ጋይስ። የፐርሰን ዊዝ ኖ ስትሮንግ ዲዛይር፣ በጣም ጠንካራ ፍላጎት፣ ጠንካራ የመከወን የማድረግ የድርጊት ፍላጎት አንድ ሰው ካሌለ he is as good as dead፣ በቃ እንደ ሞተ ይቆጠራል ነው የሚለው። our attention goes where we flows፣ አቴንሽናችን የሚሄደው እኛ ፎከስ የምናደርግ እኛ ኢነርጂያችን የሚሄድበት ነው የሚሄደው አቴንሽን። ሶ አቴንሽናችሁ ወዴት እየሄደ ነው፣ ኢነርጂያችን ወዴት እየወሰደ ነው የሚለው በደንብ ቁልጭ አድርጎ የሚያሳየን ሴክሽን ነው ማለት ነው። እንግዲህ ተግባር የሚባለው ነገር ስፒክስ ላውደር ዘን ወርድስ ይላል። ተግባር ወይ ደግሞ አክሽን ስፒክስ ዘን ላውደር ዘን ወርድስ። ወርዶች አሉ። 1000 ወርዶችን ጽፋችሁ 5 ፔጅ 10 ፔጅ ከምትጽፉት ይላል ፈረንጆች አንድ ፒክቸር አስቀምጥልን፣ አንድ ፎቶ አስቀምጠ ከዛ ፎቶ ስለዛ ፎቶ ለምሳሌ የት ነው የሚገኘው፣ ፎቶ ስለምን ይገልጻል፣ ስምን ምን ይዟል የሚለው ነገር ተንተን ተደርጎ ፎቶን ብቻ በማየት ወይ ደግሞ ክንውኖቹን ተግባራትን እና ያ ፎቶ አክሽነብል ፎቶ ሆኖ ምን እንደሚሰራ ምን እንደሚደረግ ምን እያደረጉ እንደሆነ ማወቅ እንችላለን።
እንደዛ ነገር። ስለዚህ አክሽን ወይ ደግሞ ተግባር የሚባለው ነገር ወሳኝና በህይወታችን ትልቅ ምዕራፍ የምንጀምርበት የመጀመሪያ ትግበራ ወይ የመጀመሪያ ምን ልበላቸው የመጀመሪያ ቁልፍ በቃ ቁልፍ አለ አይደለም። ቤት ስንከፍተው እንዴት ነው ቁልፍ እናደርጋለን፣ ከዛ በኋላ በቁልፍ እንከፍታለን። ስለዚህ የመጀመሪያ ቁልፍ ለምንም ነገር ወደ ስኬት ስንጓዝ ሀሳብ አለ። ሀሳባችን ተጸንሶ ሀሳባችን አርግዘን ሀሳባችን ለመውለድ ተግባር የሚባል ነገር አክሽን የሚባል ነገር ወሳኝ ነው። ዩር አክሽን ኢዝ ዩር ዳይሬክሽን ይላል። አክሽናቸው አቅጣጫቸው በቃ አክሽን ማለት የሚያጭስ ሰው መጫስን ነው የሚመኘው፣ አክሽኑ እሱ ነው ማለት ነው። ሶ ዩር አክሽን ኢዝ ዩር ዳይሬክሽን። በቃ መንገድ ላይ የምትሄዱበት ቦታ አለ፣ አቅጣጫው አለ። ለይታችሁ የምትሄዱት እናንተ ናችሁ እንጂ መንገዱ ይወስዳችኋል። ዩር አክሽን ኢዝ ዩር ዳይሬክሽን። ስለዚህ የምትውሉትን ነው የምትመስሉት ማለት ይሄ ነው። እና አክሽን ምን ይመስላል? አቅጣጫችሁ ነው መስለው ወይ ደግሞ አክሽን አቅጣጫችሁ ራሳችሁ ናቸው ማለት ነው። አቅጣጫውን ማምረጥ አክሽንን ማምረጥ ያህል ነው። አክሽንን ማምረጥ ደግሞ አቅጣጫውን የማምረጥ ያህል እኩል ናቸው ማለት ነው። ቪዥን የምንለው ነገር ወይ ደግሞ ራዕይ የምንለው ነገር የሚታየን ራዕይ ይባላል። እንግዲህ የምናየው ነገር በምናባዊ ዓለም የምናየው ነገር እስካን የምናደርገው ነገር አእምሯችን የምናመላልሰው ሰብኮንሽስ ማይንዳችን ላይ የምናየው ነገር ሁሉ አክሽን ከሌለበት ወይ ደግሞ ተግባር ከሌለበት ቴሌቪዥን ነው የሚለው። እንግዲህ ቴሌቪዥን ምን ማለት ነው? አክሽን ካለለ ቴሌቪዥን ቁጭ ብለህ ታያለህ፣ ፕሮግራሞችን ታያለህ፣ ከቴሌቪዥን እንኳን ትማራለህ። ቪዥን ግን የሚታይ ነገር ሁል ጊዜ ማታም፣ ሌሊትም፣ አንዳንዴ ቀንም ጠዋትም የምታመላልሰው ነገር አእምሮ ውስጥ አክሽን ጨምረበት የሆነ ነገርን በቃ ስትራግል አድርጌ ቻሌንጁ አለ፣ ቢሮክራሲ አለ፣ ብዙ ነገሮች አሉ። በቃ ብዙ ነገሮች ከፋሚሊ ጀምሮ እስከ መጨረሻ ብዙ ነገር አለ። ይህን ሁሉ ተቋቁመ ይህን ሁሉ ችለ ወደፊት መጓዝን ስትወስንና አክሽን ስትገባ ከቴሌቪዥን ምን ይሆናል ወደ ቪዥን ይቀየራል ነው የሚለው። እና በጣም ደስ የሚለኝና ኢንስፓየር ያደረገኝ አንድ ወርድ ነው ከዚህ the person who really wants to do something finds a way the other person finds an excuse ይላል። ሁለት ሰዎች አሉ። አንድ የሚፈልገውን ነገር የእውነት የሚሰራው ሰው መንገዱን እየፈለገ መንገዱ ላይ ያለ ሰው ነው ይላል። ወይ ደግሞ ወደ መንገዱ እየሄደ ያለ ሰው ነው፣ ትክክለኛ መንገድ ይዟል እሱ። ሌላ ሰው ደግሞ ከመንገዱ ወጣ ብሎ የሚሄድ ሰው መንገዱ ላይ ያለ ሰው ኤክስኪውዝ ያመጣል አእምሮ ላይ ወይ ደግሞ ይቅርታ ያመጣል። ሶሪ ቢኮዝ ኦፍ ሬን፣ ሶሪ ቢኮዝ ኦፍ ሰን፣ ሶሪ ቢኮዝ ኦፍ ሆት፣ ሶሪ ቢኮዝ ኦፍ ወርክ፣ ሶሪ ቢኮዝ ኦፍ ኮልድ ሰምቲንግ ላይክ ዛት። ሶሪ ቢኮዝ ሶሪ ሁሉ በቃ ይቅርታ እዚህ ስለሆነ ነው፣ ለቅሶ ስላለ ነው፣ ሰርግ ስላለኝ ነው፣ በርዝዴ ለመክበር ሄጄ ነው፣ ጃም ኖሮኝ ነው ያልመጣሁት በጊዜ ሎት ኦፍ ቲንግስ አር ጎደኛ ጠርቶኝ ነው። ምንም ተቆጥሮ የማያልቅ ኤክስኪውዞች እናመጣለን። ያ ኤክስኪውዝ ምን ያደርጋል? ሰብኮንሽስ ማይንዳችን ቢሊቭ እንዲያደርግ እንዲያምን፣ ጭራሽ ሰብኮንሽስ ማይንዳችን በቃ ያን ነገር አምኖ ሁሉ ጊዜ በኤክስኪውዝ እንዲኖር ሁሉ ጊዜ በቃ ራሱ ላይ እንዲናገር፣ ያንን ስናገር ራሱ ላይ ያንን ስናመጣ የሚገርማችሁ ነገር ሪሊፍ ያገኛል ወይ ደግሞ ምን ያገኛል? እረፍት ያገኛል። የሚገርመው ነገር ስለዚህ በህይወቴ ምክንያታዊ የምትሆንባቸውን ነገሮች ከህይወቴ ካልሰረዝከው ከአንተ ጋር የቀጠው እድሜ ልክ ምክንያቶቹን እያቀረቡልን የምትሄድበትን መንገዶች ውስብስብ ያደርጉባል፣ እንዳይሳካ እንቅፋት ይሆንባል ማለት ነው። በህይወቴ ከሁለት አንዱን ትሰራለህ ይላል። ለመጀመር ሰዎች የሚጀምሩ አንዱ ትሰራለህ። እንግዲህ ከምንሰራቸው ነገሮች አንዱ ምናልባት ዛሬ የምንጀምር ወይ ደግሞ ዛሬ እንጀምራለን ብለን እንደ ፕሮግራም ከምናወጣቸው አንዱ ምናልባት ሊሆን የሚችል ፍቅር ነው። ለምሳሌ ፍቅር ለሰው መስጠት፣ ፍቅር ለራስ መስጠት። መጀመሪያ ፍቅር ለራስ ነው መስጠት። ከራስ ጋር ሰላም ሲሆን ከሌላ ጋር ሰላም ሆናለሁ። ፍቅር ለራስ ይገባል። ፍቅር ከዛ ወይስ ጥላቻ ነው የምትፈልጉ? ዛሬ ሰላም ወይስ ስጋት ነው የምትፈልጉ? ምስጋና ወይስ ሐሜት? ምስጋና ግራቲቱድ የሚባለው ፓወርፉል ግራቲቱድ። ምስጋና ሪሊፍ ታገኛለህ፣ ሀምብል ትሆናለህ ስታመሰግን። በጣም ከፍ እንድትደረግ ከፍታ ታገኛለህ ምስጋና ስታበዛ ወይ ደግሞ ስታመሰግን። ቴንክስ በቃ ስትለው ማለት ነው። ፈረንጆች ሰታችሁ ወይ አድርጋችሁለት እና በአጠገባችሁ ስታልፉ እንኳን ቴንክ ዩ ይላሉ።
ስላልነካቸው ስላልገፋቸው ወይ ደግሞ መንገዱን ስላላጠበቁባቸው ቴንኪው ብሎ ያልፋሉ እና ምንድነው ምናምን እንገረማለን ብዙ ጊዜ። እኛ አካባቢ ግን ሁሉም ቦታ አለም አንዳንድ ቦታ ልብሱ እንኳን ገዝተን እቃ ገዝተን ጨው ገዝተን የሆነ ነገር በቃ ከስተመር አድርገናቸው ሁሌ ስንመላለስ ቴንኪው የሚል ሰው የለም። ሲቆም ላይሸኝ ይችላል፣ የምትፈልገውን ይሰጣል፣ ከዛ ይላል። ምስጋና ወይ ደግሞ ቴንኪው ማለት ምን ያህል ስሜት እንደሚነካ ምን ያህል ስሜትን እንትን እንደሚያደርግ ሀምብል እንደሚያደርግ እዚህ መረዳት ይቻላል ማለት ነው። ጤና ለምሳሌ ጤና በሽታ ለምሳሌ አንዳንድ ሰው ያመኛል፣ ጠዋት ጠዋት ያመኛል፣ ሄዴክ ይኖርብኛል፣ ጮጋራ ያመኛል የሚል ይጠራል። ራሱ ወደ ራሱ ይጠራል። እያመመም እንኳን ቢሆን ጤንነትን ወደ ራስ ይጠራ። ወንድም ጤንነትን ወደ ራስ ይጠራች። ጤናን አይዛል። ጠዋት የሚገርምን ጊዜ ነው የሚኖረኝ። እነሳበት ጊዜ አስደማሚ ጠዋት ነው የሚኖረኝ። ፀሐዩ በጣም ፈካ ብላ ትወጣለች። በጣም እንጆ ያደርጋለሁ ጠዋቱን የሚል ነገር ራሳችሁን ተናገሩ፣ ወይ ደግሞ ለራሳችሁ ያንን ማወጭ አለባችሁ። ደስታ ከሀዘን ሁሉ ጊዜ ሰዎች ይተክዛሉ። ውይ ኑሮ ውድ ነው፣ ምንም ለማንቀይረው ነገር በቃ በዚህ ገብቷል ለማንቀይረው ነገር፣ ኤኬሌ እኮ እንዲሆናል ለማንቀይረው ነገር፣ ሰንበዲ እንዲሆናል ለማንቀይረው ነገር፣ ሁሉ ጊዜ ደስታ ሀዘን በቃ ጭቅጭቅ ውስጥ እንሆናለን። የማንቀይረው ነገር ላይ ጊዜያችንን እያጠፋን የምንቀይረው ነገር ግን ብዙ ነገር ያመልጠናል ማለት ነው ጋይስ። ሀብትን ወይስ ድህነትን ነው የምትመርጠው? ሀብታምነትን፣ ኩሩ መሆንን፣ ራሴን እንደበቃ ሀብታምነት አንዱ ጤና መኖር። እኔ ጤና ስለጠበቀ በጣም ሀብታም ነኝ፣ ተመስገን። በጣም ሪች ነኝ፣ ተመስገን። እንደዚህ ነው ማለት አለብን። በቃ ዛሬ እኮ ቆሜ ስለሄድክ ኦክሲጂን በትክክል ስለሳብክ ምንም አይነት የኦክሲጂን የሚስብበትን ማሽን ስላልተገጠመልህ እና ኦክሲጂን በሰላም መሳብና በሰላም ሊተንፍስ በሰላም ተነስቴ መግባትና መመለስ ትልቅ ደስታ ትልቅ ሀብት ነው። ያ ሀብት ፕላስ የምታደርገው የምታባዛው ግን አንተ ነው። በማንበብ ሊሆን ይችላል፣ በመስራት ሊሆን ይችላል። ታታሪ ሆነ ያንን ነገር ወርክ ኤቲክስን ቀይረ ወርክ ኤቲክስን ጥሩ አድርገ ደግሞ ልታባዛው ትችላለህ። ትልቅ ሀብት ስለሆነ ማለት ነው። መሰረታዊ ነገር አለ። ከመሰረታዊ ነገር ፕላስ የምታደርገው ነገሮች ያስፈልገዋል ማለት ነው። ሲጀመር አእምሮ ብቻ በቂ ነው የሚባለው። ሌሎች እኮ ተጎታች ናቸው። አእምሮ ኖሮ እጅ ያሌለ እግር ያሌለ ተአምረኛ ሰዎችን ዓለም ላይ ያየን ነው። እነ ኒኪ ምንም ነገር ራሳችንን ጋር እያወጀን እየነገርን ያለ ነው ምኖች ናቸው የሚለው ነገር በደንብ ልንረዳ ይገባል። እንግዲህ በማል ሰብስክራይብ እንደምታደርጉ ሼር እንደምታደርጉ እና ሌሎቹም እንደምታጋሩ እንግዲህ ውሃ እየጠጣሁ ነው አስባለሁ። ምናልባት ታክሲ ውስጥ ሆናችሁ ወይ ደግሞ መኪናችሁ ውስጥ ሆናችሁ ልታዳምጡ ትችላላችሁ። መንገድ ላይ ወክ እያደረጋችሁ በኤርፎን ልታዳምጡ ትችላላችሁ። ኖሩ ፖድካስትን እያበረታታችሁ ጋር እያደረጋችሁን ናችሁ ብለን እናስባለን። ቀጥለን ማለት ነው ሴሽናችን። ሁሉም ስኬቶች በየዘርፉ አንድ መሰረታዊ የዘውትር ተግባር አላቸው ይላል። የዘውትር ተግባር አላቸው። አትሌት ለመሆን ሩጫ ግዴታ ነው። ሳይንቲስት ለመሆን ተመራማሪ መሆን ግዴታ ነው። ሁሉም ነገሮች ተማሪ ለመሆን ማጥናት ግዴታ ነው። አትሌት ሆኖ ሩጫ የማይሮጥ ሰው አትሌት አይባልም። ለምሳሌ ዛሬ ዝናብ ነው አልሮጥም፣ ነገ እንደዚህ ነው የሚሉ ሰዎች ካሉ አትሌት አይደሉም። እንግዲህ ታዋቂና አስደማሚ አትሌቶች እነና ኃይሌ እንደነ ደራርቱ፣ ቀነኒሳ፣ ጥሩነሽ እና ሌሎቹ ነሲለሽ እነዚህ ምርጦችና የሀገራችን አትሌቶች እንኳን እስካሁን የሚሮጡ ናቸው። እስካሁን ስፖርት የሚሰሩ ናቸው። እስካሁን እጅ ያሰጡና የሚታገሉ እና ሩጫ ጋር በጣም አታችመንታቸው ከፍ ያለና በቃ ኤክስፐርት በሩጫ የተባሉ ናቸው። ለምን? ሁሉ ጊዜ ስለሚሮጡ አትሌት ናቸው። በቃ እነሱ ስማቸው አትሌት። ፖሊስ ከሆንክ የፖሊስ ምግባር፣ ሁሉም ነገር ዘርፉ የሚፈልገው ነገር አለ። ባንክ ውስጥ ሆነ ለምሳሌ ጃኬት እንደ ባንክ ሰራተኛ ሆነ አትለብስም። ለምን? ምግባሬ ጃኬት መልበስ ነው፣ ሱፍ መልበስ ነው፣ ግዴታ ነው። ያ ቦታ የሚፈልገው ነገር አለ። ብትፈልጉም ባትፈልጉም ያን ነገር ማድረግ ግዴታ ነው። ለምን? ያ ነገር የሚፈልገው ነገር አለ ማለት ነው። ያ ነገር የሚፈልገው ነገር አለ። አንተ ደግሞ የሚፈልገው ነገር ማቅረብ ግዴታ ነው የሚሆንብህ ማለት ነው። እነዚህ ነገሮችን በማጣማት ሰዎች ምን ወጋ ናቸው? ተማሪ ተብሎ ለምሳሌ በሳምንት አንድ ጊዜ ትምህርት ቤት የሚሄድ ወይ ደግሞ የማጠና ከሆነ ተማሪ አይባልም። ወዲያ ነገር መባል አለበት ማለት ነው። ተማሪ ተብሎ የተቀመጡ ፓራሜትሩ ወይ ደግሞ ምግባሮቹ የተቀመጡ ዝርዝር ነገሮች አሉ። እነሱ ማሟላት ግዴታ ነው ማለት ነው።
if you wait for a perfect condition you will never get anything done ምንም ነገር ዓለም ላይ ፐርፌክት ነገር እስከሚመጣ አልሰራም ብለህ ከጠበቅ ፐርፌክት ነገር አይመጣልሽም። ፐርፌክሽን ሲጀመር ማይንድ ነው፣ ሰብኮንሽስ ማይንድ ነው ፐርፌክሽን የሚመጣው። ራስሽ ነው ፐርፌክሽን የምታመጪው፣ ራሴ ነው ፐርፌክሽን የምታመጣው። ምን አድርገህ በቃ ዚስ ኢዝ ራይት ታይም ብለህ ለሰብኮንሽስ ማይንድ ስትነግረው ፐርፌክት ታይም መሆኑን ይረዳል። አለበለዚያ ዝናብ ነው፣ ጭቃ ነው፣ ፀሐይ ነው፣ ብርድ ነው እያልክ ወይ ደግሞ በዚህ ጊዜ ምቹ አይደለም፣ በዚህ ጊዜ ምቹ ሁኔታ የለም፣ አካባቢው መንገድ የለም፣ ሰምቲንግ ተራራማ ነው ምን እያልክ ከዋልክ ምንም ተግባራዊ አታደርግም። ትረስትን ተግባራዊ ሳታደርግ ጊዜው ያልፋል፣ ሁሉ ነገር ያልፋል፣ አንተም ታልፋለህ፣ መጨረሻ አንቺም ታልፋለሽ። ሶ ፐርፌክሽን መጠበቅ ሳይሆን ባለው ነገር ጀምሮ ሰብኮንሽስ ማይንድ አሳምኖ መቀጠል ትክክለኛ ጊዜ ነው ተብሎ ይወሰዳል እንጂ ማንም ሰው ከውጭ ጊዜ መድቦ ማንም ሰው ትክክለኛ ጊዜ አሁን ነው ጀምር የሚልና ፊሽካን የሚነፋ ወይ ደግሞ ሮኬት የሚተኩስ ሰው ማንም የለም። እሱ ምናልባት አሁን ጀምር ብሎ የምትባል በቃ ማራቶን ለመሮጥ ወይ ብቻ ለመሮጥ ትራክ ውስጥ ሆነሽ ከዛ በኋላ ለማስጀመር የምትተኮስ ምን ልትሆን ትችላለች? ምናልባት የሚተኮስ ርጭት ሊሆን ይችላል፣ የሆነ ሰከንድ ፊሽካ ሊሆን ይችላል። እሱ ነው አሁን ጀምር የምትባለው ትክክለኛ ጊዜ። ያለዛ ለስኬት ለመጀመር ምንም አይነት የጊዜ ምርጫ አይኖርም። መጀመር ብቻ ነው መፍትሄ። ወደ ተግባር እንድንገባ የሚጎትቱን ነገሮች ወይ ደግሞ እንቅፋት የሆኑብን ነገሮች ምንድን ናቸው? አንደኛ ማራዘም ወይ ደግሞ ፕሮካስትኔት ማድረግ። ማራዘም ማለት ፕሮካስትኔት ማድረግ፣ ነገ እሰራለሁ፣ ከነገ ወዲያ እሰራለሁ፣ የሚቀጥለው ከነገ ወዲያም ይመጣል። ነገ የሚባል ነገር መቆሚያ የለም ሲጀመር። ነገ የሚባል ነገር ዴድላይን የለውም። ነገ ካልክ ነገ ይመጣል፣ ነገ ከነገ ወዲያ ነገ ይመጣል፣ ነገ ይመጣል፣ እየተወለደ ይሄዳል። ምንም ሳይክሉ ይቀጥላል እስከ ላይፋችን መጨረሻ ማለት ነው። ሁሉ ጊዜ እናየዋለን፣ ነገ ማየታችን አይቀርም። ሶ ነገ የሚባለው ነገር መዳረሻ የለውም። ሶ ዴድላይን ማስቀመጥ ነው። በዚህ ሰዓት ጀምራለሁ፣ በዚህ ሰዓት ጀምራለሁ፣ በዚህ ቀን ጀምራለሁ፣ በዚህ ሁኔታ ጀምራለሁ የሚል ነገር ካላስቀመጡ በስተቀር መጀመር አንችልም። ይሄ ፕሮካስትሬቲንግ ይባላል። እና ፕሮካስትሬት የሚደረጉ ነገሮች አሉ፣ የማይደረጉ ነገሮች አሉ። ምናልባት ፕሮካስትሬት የምናደርጋቸው የማንፈልጋቸው ነገሮች ሆነው ግን በቃ ቢያልፈኝ ጥሩ ነው ብለን የምናደርገው ነገር ሰዎችን ለማሳመን ከነገ ወዲያ ጀምራለሁ፣ በዚህ ወር ጀምራለሁ፣ ጥሩ ነው አያለሁ፣ አይ ዊል ቼክ ኢት ሰምቲንግ ላይክ ማለት እንችላለን። እነዚህ ችግር የላቸው የማይጠቅሙ ከሆኑና ለእኛ ኢንፑት ያን አይል የረባ ኢንፑት የማይሰጡን ከሆነ ዊካን ጎ ሄድ ማለት ነው። ሌላ ፍርሃት ነው። ፍርሃት እንግዲህ ትልቁ በሽታ ነው። ፍርሃትን ስናስብ ሁል ጊዜ ፍርሃትን ማይንድ ላይ ያስፈራኛል፣ ይሄ ነገር መጀመር እፈልጋለሁ ግን ያስፈራኛል ካል ፍርሃትን እያስቀደመ ነው። ፍርሃትን አብስተን እየጠራ ነው። ፍርሃትን አብስተን ወደ ሰብኮንሽስ ማይንድ እያመላለሰው ነው። በዚህ ሰብኮንሽስ ማይንድ ማለት ሞኙ የአእምሮ ክፍል ማለት ነው። ወረቀትና ሞኝ ያዘውን አይለቅም እንደሚባለው ሞኙ የአእምሮ ክፍል ወይ ደግሞ ሰብኮንሽስ ማይንድ ከያዘ የሚለቀው ነገር የለም። አብስታችሁ የምትጠሩት ነገር አብስቶ ወደ እናንተ ይመጣል፣ ተባዝቶ ወደ እናንተ ይመጣል። ትንሽ ጊዜ የጠራችሁ ነገር በትንሽ ጊዜ ምናልባት አንሶ ሊመጣ ይችላል፣ አንሶ ይመጣል። ስለዚህ ፍርሃትን አብስታችሁ እንዳጠሩ ወደ ራሳችሁ የመቻል መንፈስ፣ የማድረግ መንፈስ፣ በቃ የክንውን መንፈስ፣ የማከናወን መንፈስ እና ያን ጥንካሬ መንፈስ አብስታችሁ ወደ ራሳችሁ መጥራት አለባቸው። ስንፍና አንዱ ሌዚነስ፣ ስንፍና እንዴት ሊገለጹ? ስንፍና ማለት በቃ ሰነፍ መሆን፣ በቃ ናቹራል ሰነፍ መሆን፣ በቃ ለነገሮቹ ግዴለሽ መሆን፣ ለነገሮቹ ደንታ ቢስ መሆን፣ ለነገሮቹ ምን ይጠቅማል ማለት ምን ይፈይዳል፣ ምን ዋጋ አለው፣ በቃ ያው ነው፣ ዓለም አንድ ናት፣ ያው ዞሮ ዞሮ መሞት አለ፣ ዞሮ ዞሮ ሁሉም ሰው አንድ እንጀራ ይበላል፣ ዞሮ ዞሮ ምንም ብትነዳም ባትነዳም መኪና ያው ነው የሚባሉ ነገሮች በጣም ከፍተኛ ኔጌቲቭ ፔሲሚስቲክ እና ስንፍና የሚያጭሩ እና ለስራ የማይነሳሱ ወደ አክሽን የማያስገቡ በጣም በሽታ ናቸው። ቴክ ኬር ኦፍ ዞዝ ቲንግስ እና ከነዛ መጠንቀቅ አለብን ጋይስ፣ ከነዛ መጠንቀቅ አለብን። ችኩልነት አንዳንዴ እነዚህ ነገሮችን ቼክ ማድረግ አለብን። ፍላጎት ማጣት፣ ኒድ ማጣት፣ ፍላጎት በቃ ውስጥ ሞቲቬሽን ማጣት፣ ኢነርጂ ማጣት፣ ለዛ ነገር ካሬጅ ማጣት። አሁን ሲሰራ እንግዲህ እኩለ ሌሊት አልፏል በዚህ ጊዜ ማለት ነው። እኩለ ሌሊት አልፎ ከሌሊት ወደ 8 ሰዓት አካባቢ ነው። ለምን ፍቅሩ አለኝ ኢንተረስቱ አለኝ እና እዚህ ሆኜ ሲሰራ እዚህ ሆኜ ፖድካስት ሲያደርግ በጣም ነው ደስ የሚለኝ፣ በጣም ነው እንጆይ የሚያደርገው። ለምን በቃ ህልሜ ነው፣ የሚፈልገውን ነገር ነው ያገኘሁት እና
ደስ ነው የሚለኝ ማለት ነው ሲሰራ ማለት ነው። ሰው የዛ አይነት ስሜት የዛ አይነት ደስታ ማምጣት አለባችሁ እንጂ ሁሉ ነገር ምሳሌ ነው እንደዚህ ባልሰራስ ምናምን ብላችሁ የምትገቡ ከሆነ ስኬታማ መሆን ከባድ ነው። ፍቅሩ ከሌለ ደግሞ ለነገሩ ያን ያህል የፈየደ ቦታ ወይ ደግሞ ጠቃሚ ቦታ አትሰጡም ማለት ነው። ፎከስ ዋት ዩ ዋንት ኦን ዋት ዩ ዋንት ኖት ዋት ዩ ፊር። የምትፈራው ነገር ላይ ፎከስ እንዳታረግ ግን የምትፈልገው ነገር ላይ ፎከስ ማድረግ ብሎ የተቀመጠው አንዱ ፓራዳይም ይሄ ነው ማለት ነው። እንደምንፈልገው ለመተግበር ምን ላድርግ ወይ ደግሞ ምን ላድርግ፣ እንደሚፈልገው ለመተግበር ምን ላድርግ። እንግዲህ እንደምትፈልገው ለመተግበር ማድረግ አለብህ መሰረታዊ ነገሮች ምን ምን ናቸው ተብሎ የተቀመጡ ፓራሜትሮች አሉ። እርስዎ የቱ ጋር ነህ ተብሎ ማለት ነው የተቀመጠው ፓራሜትሮች አሉ። ለመስራት ቆርጦ መነሳት ነገርን ነገ አለማለትና ዛሬውኑ መጀመር፣ ከዛሬውኑም ደግሞ ብሎ አሁኑኑ መጀመር። ለመጀመር ይፈልጋሉ ይፈራሉ የማለት ነገር ማጥፋት ከራሳችን ይህንን ነገር ወናሳችን እናገራለን ወይስ አንናገርም? ለመስራት ሰበብ ሞራል አጡ የሚል ነገር አለ ወይስ የለም? ቼክ አድርጉ። ለመስራት ማሰብ መጥፎና የመስራት ስሜት ማጣት፣ እነዚህ ነገሮች በስራ ሳይሆን በወሬ ወይንም ጊዜ የሚያሳልፍበት ነገሮች አሉ ወይ? ቼክ ማድረግ እነዚህ ነገሮች ከስራ ሳይሆን ከወሬ ቼክ ማድረግ እንችላለን። ራሳችንም ለምሳሌ አንዳንድ ሶሻል ሚዲያ ሲሆን ስክሮል እናደርጋለን ሳናቅ። ሶሪ እኔ ማድረግ ያውቃለሁ እና አደርጋለሁ አንዳንዴ እንዴ የቱ ጋር ነኝ ብዬ ራስን ቼክ አደርጋለሁ። ደግሞ መልሼ ፈጠን ቼክ አድርግና ከዛ በኋላ እወጣለሁ ማለት ነው። ሰውን እያስተማርኩ እንዴት አደርጋለሁ ብዬ በጣም ፊል አደርጋለሁ። ሶ ፔናሊቲ አለ፣ ራሴን ቀጣለሁ ማለት ነው። ሰው እንደ ራሱ ወይ ደግሞ ሰው እንደሰራው ሳይሆን እንደ እድሉ ነው የሚኖረው የሚያደርገው የሚል እምነት አለ። እና ሰው እንዴት ነው እንደ እድሉ ነው እንደ ስራው ነው የሚባል ነገሮች በጣም አላምቶች አሉ። አንዳንድ እድለኛ ነው የሚባሉ ሰዎች አሉ። እድለኛ ሰውን ሰርቶ ነው የሚሉ ሰዎች ደግሞ ቢበዙ በጣም ደስ ይላል። እድል እኮ ሎተሪ ሊደርስ ይችላል። ሎተሪ ከደረሰ ሎተሪ የምትሸከምበት አቅም ካሌለ ያው እድለኛ አይደለም ማለት ነው። ሎተሪ ደርሶ ሎተሪ እንኳን የደረሰ ብርን ምን እንደምታደርግበት ፕላን ካሌለ በቃ ከፍተኛ ችግር ነው ወይ ደግሞ አለ ማለት ነው። ስለ ራሴ ምንድን ነው የምታስበው? እሰራለሁ፣ ውጤቱ አሳሳቢ ሆኖብኛል። ውጤቱ ግን ያው ነው። ውጤቱ ግን አይመጣም። ውጤቱ የሚመጣው በስራና በስራ ብቻ ነው እንጂ በአጭር ጊዜ ስራ በወዲያው ሪዛልት የሚመጣበት ወይ ደግሞ ተጠቅሞ ወዲያው በቅሎ ኦቨርናይት የሚደርስ የለም። ጊዜ ይፈልጋል። እንደሚፈልገው ለመተግበር ምን ላድርግ እና እነዚህ ነገሮች ሪሜምበር ኪ ቱ ሰክሰስ ኢማጂኔሽን፣ ኢማጂን ማድረግ፣ ያን ነገር ማመላለስ አእምሮ ላይ ያን ነገር መሳል፣ ያን ነገር እንዳለ ማስቀመጥ፣ ከዛ ደግሞ ወደ አክሽን የሚያስገቡን ነገር ከትንሽ መጀመር ከትንሽ መጀመር። የተገነቡ እነዚህ ትላልቅ ህንፃዎች ከማሰብ ነው የተጀመሩት። አእምሮ ውስጥ ካለቁ በኋላ ወደ አክሽን ተገብቶ ደግሞ ፊዚካሊ ተጸንሶ ከዛ ተረግዞ ተወለዱ ማለት ነው። ኢማጂን የማታደርገው ነገር ወይ ደግሞ በኢማጂኔሽን ያለመጣው ነገር መሬት ላይ ወይ ደግሞ ሆኖ ተከናውኖ መግኘት ከባድ ተብሎ የተቀመጠው ለዛ ነው። ሶ ጌት ዋት ዩ ሪፒትሊ ቲንክ ኖት ዋት ዩ ዋንት። ደጋግም የምታስበው ነገር ታደርጋለህ፣ ወደ ህይወቴ ወደ እንትን ይመጣል ማለት ነው፣ ወደ ላይፍ ይመጣል። ዩ አር ቲንኪንግ ዋት ዩ ዶንት ዋንት። የምትፈራ ከሆነ የማትሰራው ነገር ነው እየፈለግ ያለው ማለት ነው። ፍርሃትን የምታስቀድም ከሆነ ግን በቃ ለምሳሌ ምን ቤት ኖረኝ ይገባል ቤት በቃ ግን ደግሞ ከየት አምጥቼ ነው በቃ ግን ደግሞ ባንክ ቢበደር ግን ደግሞ ባንክ ተበደር ዕዳው ነው ብለ ሰው ዕዳ ያስፈረኛል የምትል ከሆነ ሪስክ ቴከር አይደለም። ሪስክ ቴከር ካልሆንክ ደግሞ ፕሮግሬስ የምታደርገው ነገር ያን ያህል የረባ አይሆንም ማለት ነው። ሶ ዳውቶቹ መቀነስ when you focus on possibility instead of problems you will see more opportunities in your life። ፖሲቢሊቲ ላይ መቻሉ ላይ ፎከስ ካደረግና ችግሩ ላይ ችግሩ አይኑን ካነሳ ወደ ዊነር ወይ ደግሞ ወደ ላይፍን ወደ መሻሻል ትመጣለህ ማለት ነው። ሶ ኖ ዋት ዩ ዋንት ክሊርሊ የምትፈልገው ነገር ዓላማ ምንድን ነው ክሊርሊ መግለጽ። የተቀመጥኩበት ወንበር
ቢጠየቅና ቋንቋውን ችሎ ቢጠየቅና ባናገረው ምንድን ነው ያንተ ዓላማ ብለው በቃ ሰዎች ማገልገል ነው ብሎ በአንድ ቃል ይመልስልኛል። እኛ በአንድ ቃል የምንመልሰው ድሪም አለን ወይ? እኔ ይሄን ለመሆን ነው፣ እኔ ይሄን ለማድረግ ነው የተፈጠርኩት ብለን በአንድ ቃል የመናገር ኮንፊደንስ አለ ወይ ነው። ስለዛ ክላሪቲ የሚባል ነገር ክላሪቲ ኦፍ ቶት የሚባል ነገር ያስፈልጋል። አክቲቪቲ ቦርድ ወይ ደግሞ ድሪም ቦርድ ናቸው። አክቲቪቲ ቦርድ ማስቀመጥ ራይት ሲምፕል ሴንቴንስ ሃርማኒ ሴንቴንስ ሪካርድ ኮል ፎር ላፕቶፕ ላይ ይፈታል። ሲምፕል ሴንቴንስ ጀስት ላይክ I will have ይላል አንዳንድ ሰው I will have ሳይሆን I have it I have car I have house I have something አለኝ፣ መኪና አለኝ፣ ቤት አለኝ፣ የሚፈልገው ነገር አለኝ፣ ገንዘብ አለኝ፣ በቃ አለኝ የሚበቃ ነገር ሀብታም የሚል ነገር ሲምፕል ፕሬዘንቴንስ ማስቀመጥ ነው። I will have ስትል ምን ያደርጋል? አእምሮ ሊኖር ይችላል፣ ወደፊት ነው የሚኖር፣ አሁን እንደሌለ ያስባል ማለት ነው። ሶ ሰብኮንሽስ ማይንዱ መያዝ ያለበት አሁናዊን ነው የሚረዳው፣ አሁናዊን ነው በደንብ የሚይዘው። አሁን አለኝ ስትለው እንደሌለ ፊል የሚያደርግበት ነው። በእርግጥ እሱ ብቻ መገለጽ ሳይሆን ቅድም እንዳልኩ ወደ አክሽን ደግሞ በትንሽ መጀመር እና ወደ አክሽን ስንገባ ያ ነገር ነፍስ እየዘራ ወደ ስጋ ለብሶ ወደ መወለድና ወደ መፈጠር የሚመጣ ይሆናል ማለት ነው። ሶ ሲምፕል ፕሬዘንቴንስ በጣም ወሳኝ ነው። ያንን ማንገር ነው። ለምሳሌ መኪና ያለኝ ስትሉ ሰው የለም ሊል ይችላል። ሶ ለሰብኮንሽስ ያንተ እንጂ ለሰው ችግር ሪካርድ ማድረግ ያን ነገር ደጋግሞ ማሰማት ላፕቶፕ ላይ የተለያዩ ነገሮች ሪካርዶች ማስቀመጥና ከዛ በኋላ ደግሞ ያንን መደጋገም ወደዛ እንዲትሄዱ ወደዛ ፎከስ እንድታደርግና ሁሉም አክቲቪቲ የምትሰራው ነገር ወደዛ እንዲሄድ መንገድ ይጠርጋል ማለት ነው። ስቴፕ ቱ ፎከስ ኦን ዋት ዩ ኒድ ቱ ዱ ኮንሲስተንትሊ በተከታታይ የምትሰራው ነገር ላይ ፎከስ አለ። ዴሊ ቪዥዋላይዝ ዩር ድሪም ቦርድ ለምሳሌ ራስጌ ላይ ወይ ደግሞ ግርጌ ላይ ማስቀመጥ ትችላላችሁ። ድሪም ቦርዳችሁ ሶ ማያት ተነስታችሁ ጠዋት ታያላችሁ፣ ማታ ሲተኙ ታያላችሁ፣ ይመላለሳል። ሶ ስክሪን ሲቨር ልታደርጉ ትችላላችሁ ስልካችሁ ላይ። ልጆቻችሁ እንኳን አስቀምጡም። እዚህ ጋር ካስቀምጣችሁ አባዬ የት አለ ይጠይቁኛል። አባዬ ይሄን ብሌ ነበረ፣ ይሄን ብሌ ነበረ ይለዋል ማለት ነው። እና ያ ነገር እንደተከናወነ እየተሰራ እንደሆነ ማስቀመጥና በትክክል ማሳያት አለባችሁ። እና በቀን ይላል ቢያንስ ይላል 50 ፖዚቲቭ አይዲያዎችን ኤክሰርሳይዝ ማድረግ አለብኝ። ዴሊ ለራሴ መናገር አለብኝ። ለምሳሌ እኔ ቆንጆ ነኝ፣ እኔ ምርጥ ነኝ፣ እኔ ሀምብል ነኝ፣ እኔ ቻሪተብል ነኝ፣ እኔ ዶኔት አደርጋለሁ፣ እኔ ሰጪ ነኝ፣ እኔ አመስጋኝ ነኝ፣ እኔ መልካም ነኝ። በቃ እኔ ምንም ነገር ልትሉ ትችላላችሁ። ምንም ነገር የሚገራርሙ ነገሮች ተቆጥሮ የማያልቅ ግን ማለት ነገሮች ስለ ራሳቸው መስታወት ፊት ሆናችሁ በደንብ መናገር መቻል አለባቸው። በደንብ ማወጅ አለባቸው ራሳቸው ላይ። ያንን ስታደርጉ አሁን ችግሩ የሆነው ያንን ለመናገር ሞራል ማጣት ነው። ብዙም ጊዜ አረ እኔ ቆንጆ አይደለም እንዴት ይላሉ። ቆንጆ አንተ ካላልክ ማንም ሰው ቆንጆ የሚል ሰው የለም። አንዳንዱማ ሰው ሁሉ ቆንጆ ብሎት እኮ አረ እኔ ቆንጆ አይደለም ብሎ የሚከራከር ሰው አለ እኮ፣ ዲፌንድ የሚያደርግ ሰው አለ። አረ አንተ ሀምብል ነው በጣም አንተ ታታሪ ነው ሲባል አረ እኔ አይደለም የረባ ነገር አይደለም እንላለን። ሰብኮንሽስ ማይንድ ምን እየነገር ነው እንደማንችል እየነገር ነው። እና በዛ ልክ ይረዳል። አንተ ጀግና ነው ስትባል የስ ጀግና ነው፣ ጎበዝ የስ ጎበዝ ነኝ፣ የስ ምርጥ ነኝ። እንደው ደጋግሞ እንዲሉ ፕሮቮክ ማድረግ ትችላለህ። ደጋግሞ እንዲሉ በደንብ ፕሮቭ ማድረግ ትችላለህ። እና ያንን ነገር ለራሴ ራሱ መናገር ሰዎች ሲነግሩ ደግሞ እንደ ሀምብል ሆነ መቀበልና ቴንኪዩ ሶ ማች አመሰግናለሁ፣ ይገባኛል የሚል ስሜቴ መጫር ስሜቴ ራሴ ላይ ማሰጥ አለ። አክሽን ሄልፕስ ቱ አክሴፕት ማኒፌስቴሽን። ማኒፌስቴሽኖች አሉ። እንዴት ነው ማኒፌስት የምናደርገው? ጎላችን ላይ እንዴት ማኒፌስት እናደርጋለን? አንደርስታንድ ማኒፌስቴሽን። ማኒፌስቴሽን ማለት ምን መምሰል እንፈልጋለን? አንዳንድ ማኒፌስቴሽን ፍርሃት አንዳንድ ሰው ይመስላል፣ አንዳንድ ስጋት፣ የተለያዩ ነገሮችን መምሰል እና እነዛን ነገሮች ግን በደንብ ቼክ ማድረግና በደንብ ከራሳችን ጋር አታችሜንታችን ምን ያህል እንደሆነ ብዙ ማጣራት ያለብን። አዘርዋይዝ ይዞን የሚሄዱ በጣም ከፍተኛ በሽታ ናቸው እነዚህ ማለት ነው። ሶ ኢፍ ዩ ቲንክ ኔጌቲቭ ኦር ፖዚቲቭ ዳዝንት ማተር ኢት ማኒፌስትስ። ካንተ ይታያል። ፔሲሚስቲክ ኔጌቲቭ ኮንክ ኔጌቲቭ ቶት ኮንክ በቃ እኔ አረባም፣ እኔ አፈር፣ እኔ አረባም፣ እኔ አፈር ነኝ፣ እኔ ማረባ ነኝ፣ እኔ እንደዚህ ነኝ፣ እኔ አልችልም የምትሉ ከሆነ አለመቻላችሁና ማትረቡ አለመሆናችሁ ዓለም በትክክል ትሰጣችኋለች። ለምን? ለራሳችሁ አውጃችኋል፣ ለራሳችሁ ነግራችኋል። ከእናንተ በላይ ደግሞ ስለእናንተ የሚያውቅ ሰው ስለሌለ ዓለም ይህንን ታሻክማችኋለች።
ፖዚቲቭ ከሆናችሁስ እኔ እችላለሁ፣ እኔ ጀግና ነኝ፣ እኔ እወጣለሁ፣ እኔ ቻሌንጆቹ ለእኔ እድሎች ናቸው፣ ሰው ወደ እድል ቀይሬ በትልቅ እድል ደግሞ አልፋቸዋለሁ ብላችሁ ስትሉ ደግሞ ማኒፌስት ስላደረጋችሁ አለም እሱን ነው የምታሸክማቸው፣ እሱን ነው ወደ እናንተ የምትጭናቸው። ሶፍትዌር ኦልሬዲ በዛ ዝግጁ ስለሆነ ለዛ ሬዲ ስለሆነ እሱን ትጫናለህ። እሱን ከተጫንክ ደግሞ በሱ ነው ፐርፎርም የምታደርጉ። ኮምፒውተር ሶፍትዌር ይጫናል፣ ወርድ ሶፍትዌር ይጫናል፣ ወርድ ሶፍትዌር ይሰራል። ኤክሴል አለው፣ ኤክሴል ወርድ ይሰራል። ኤክሴል ባይኖረው ወርድ ባይኖረው በምንድን ነው ኮምፒውተር ላይ የሚጻፍ? በምንድን ነው ኮምፒውተር ላይ ካልኩሌት የሚደረገው? ሶ የጫንከው ነገር ነው እዛ ላይ አፕሎድ ያደረግከው ነገር እንዲሰራ ነው ያደረግከው ማለት ነው። ሶ አእምሯችን ክፍት ነው የሚባለው ለዚህ ነው። ለሁሉም ነገር የተጋለጠ ነው የሚባለው ለዚህ ነው። ስለዚህ ምንድን ነው ይሰጣል? የሰጠን ነገር ነው አውትካሙ ወይ ደግሞ ኢምፓክቱን የሚጠብቀው። ያልሰጠውን ነገር ኢምፓክት አትጠብቅም። ስንዴ ዘርቴ ጤፍን አታጭድም፣ ወይ ደግሞ በቆሎ ዘርቴ ስንዴን ወይ ደግሞ ጤፍን ማጨድ አትችልም። እነዚህ ነገሮች የተያዙና በጣም ኮኔክቲቪቲያቸው ሃይ መሆኑን ቼክ ማድረግ አለብን ጋይስ። በጣም ኢምፖርታንቱ ለላይፋችን ውስጥ በውሳኔያችን ውስጥ በጣም ትላልቅ ነገሮች ኢምፓክት የሚያደርጉ ነገሮች ስለሆኑ ማለት ነው። ሶስት ነገሮች እስቲ ደስተኛ የማትሆንበትን ነገሮች ጻፍ። ኢንዩር ላይ ሶስት ነገር ደስተኛ ያላረጉ ነገር እስቲ ዛሬ ጽፋችሁ ጻፉ ዛሬ። በዚህ ምክንያት ደስተኛ አይደለሁም፣ በዚህ ምክንያት ደስተኛ አይደለሁም፣ በዚህ ለምሳሌ ሰው የፈለገውን ነገር ማለት ትችላላችሁ። እንግዲህ ቤት ስለሌለው ደስተኛ አይደለሁም፣ መኪና ስለሌለው ደስተኛ አይደለሁም፣ የሆነ መሰረታዊ ነገር ስለሌለኝ፣ ሞባይል ስለሌለኝ ደስተኛ አይደለሁም ብላችሁ ከጻፋችሁ ከዛ በኋላ ከጻፋችሁ በኋላ ሪዛልቱ ደግሞ መልሳችሁ ሶስቱንም ሪዛልት ጻፉ። ቤት አለመኖርና ደስተኛ አለመሆኔ ምናልባት ምን አደረገኝ? እነዛ ነገሮች ምን አደረገኝ? ሄዴክ አምጥቶብኝ ሊሆን ይችላል፣ እንቅልፍ አሳጥቶብኝ ሊሆን ይችላል፣ የሆነ ነገር ጨጓራ አሳሞኝ ሊሆን ይችላል። ሪዛልቱ ምንድን ነው ማለት ነው? አውትካሙ የደስተኛ አለመሆን አውትካም ሁል ጊዜ ባድ አውትካም ወይ ደግሞ መጥፎ አውትካም የምንላቸው ናቸው። ኢንጆይሜንት የሚከለክሉ ደስታን የሚያሳጡን እና ለደስታ ከደስታ ከማጣት የተነሳ ደግሞ ሳቅን የሚከለክሉ እና ከዛ ለበሽታ የሚያጋልጡ ሆኖ እናገኛቸዋለን። እና ለነዛ ካወቅናቸው ከለየናቸው ለምንድን ነው ሶስቱ ነገሮች አራትም ሊሆን ይችላል ከለየናቸው እነዛ ነገሮች ራሴ ላይ ምን ኢምፓክት አመጡ የሚለው ነገር ሜዥር ማድረግ አለብን። ያ ሜዥር አድርገን ካወቅን በኋላ አሃ ለካ መናደድ እንዲህ ያደርጋል፣ ለካ ጮጋራ ያሳማል፣ ለካ ሄዴክ ያመጣል፣ ለካ እንቅልፍ ያሳጣል ብለህ ካልክ በኋላ ለምን ኦልሬዲ መድኃኒቱን አውቋል፣ ኦዙን ስላወቀው ማለት ነው። እንግዲህ ኑሩ ፖድካስት እንደ ሁል ጊዜ ምርጥ ነገሮች እንግዲህ ዛሬ ምርጥ ነገር እንዳገኛችሁ አስባለሁ። ምርጥ ነገር ኢንጆይ እንዳደረጋችሁትና ለሌሎችም ደግሞ እንደምታጋሩ ሼር እንደምታደርጉ አስባለሁ። እንደምታደርጉም ደግሞ እርግጠኛ ነኝ። እንግዲህ በሌላ ሰዓት በሌላ ጊዜ ደግሞ በእንደዚህ አይነት ምርጥ በእንደዚህ አይነት ቆንጆ ፕሮግራም እንደምንገናኝ ተስፋ አለኝ። ግን ሼር ማድረግ ሰብስክራይብ ማድረግ እና ላይክ ማድረግን አትርሱ። የደውል ምልክት በመጫን ደግሞ ሜምበር ወይ ደግሞ ሁል ጊዜ የሚሰሩ ፕሮግራሞች የአማርኛ ፕሮግራሞች እንዲደርሱ እንደምታደርጉ ተስፋ አለኝ። እንግዲህ ሰናይ ጊዜ ብያቸዋለሁኝ። ቴንኪዩ፣ ወዳቸዋለሁ። መልካም ጊዜ